እንደ ኢትዮጵያውያን ሙስሊሞች ረሱል ሰለላሁ ዐለይሂ ወሰለም ሀገራችንን የጠቀሱበት አርድ ሲድቅ የሚለው አገላለጽ ብቻ ሳይሆን እንደ መሪም ፍትሃዊ መሪ ማንም እርሱ ዘንድ የማይበደል ብለው ሲገልጹ ሙስሊሞች ታሪካቸው የሚጀምረው ኢትዮጵያ ውስጥ ከነጃሺ ነው። ያ መነሻ የሁላችንም የትም ብሔር የትም ጀማ የትም ሁኑ መነሻው ከዛ ነው። አንድ ብሎ መቁጠር የሚጀምረው እዛ ነው። ያ አንድ ብለን ታሪኩን የምንጀምርበት ነጃሺ ፍትሃዊ መሪ ነበረ። ሮል ሞዴል አድርገን እንደ ሀገር ፍትሃዊ መሪ እንደ ግለሰብ ባለንበት በእያንዳንዱ ቦታ ፍትሃዊ መሪ እንዴት እንሆናለን የሚለው ለማስረጽ ከዛም ባሻገር የነጃሺ ታሪክ ሲነሳ ብዙ ጊዜ የተሳሳተ አመለካከት አለ። ውቅሮ የነጃሺ የነገሰበት ቦታ አይደለም። ውቅሮ ነጃሺ የሞተበት ቦታ ነው። ነጃሺ የነገሰው አክሱም ከተማ ነው። ይሄንን በትክክል ካልያዝን ፖለቲካሊ ሰዎቹ ሁለት ቦታ ከፈሉና ያኛውን የክርስቲያኖች ይሄኛውን የሙስሊሞች ብለው ሰጡንና ከዛ አክሱም የሌሎች ሆነ ማለት ነው። ስለ አክሱም ታሪክ የመጀመሪያው ለምሳሌ ስለ ጽዮን ማርያም ቤተክርስቲያን በዓለም ታሪክ ውስጥ የመጀመሪያው ማስረጃ ያለው ቡኻሪ ሐዲስ ውስጥ ያለው ኡሙ ሰለማ ረዲየላሁ ዐንሃ ጽዮን ማርያም ቤተክርስቲያንን ጎብኝታ ስለ ቤተክርስቲያኗ የጠቀሰችው ሐዲስን ነው። ለምሳሌ ፕሮፌሰር ስርጋው ሀብለ ስላሴ እንዴት ያለ አገላለጽ ጽዮን ማርያምን ገለጸች ብለው ደሊል ይሄን ሐዲስ ያመጣሉ። ነጃሺ የነገሰው አክሱም ከተማ ነው። ታሪኩን ስታዩ የውቅሮ ክስተት በብዙ ማስረጃዎች ነጃሺ የሞተበት ቦታ ነው። ስለዚህ መስጊዱም ታሪኩን ስናነሳ ያኛውን ረስተን ከሆነ እኛም ራሳችን ለታሪክ መዛባት እገዛ እያደረግን ነው። ከዛም ባሻገር ኢትዮጵያ ውስጥ ብዙ ታሪክ የሰሩ ሰዎች አሉ። እንዳለመታደል ሆኖ ብዙዎቻችን ግምት ስላልሰጠናቸው ተበታትነው ይቀርዋል። ለምሳሌ ኢማሙ አህመድ አልጋዚ ሁላችንም እናውቃለን። ግን አንድ ኢማሙ አህመድ በሞተ 1543 ላይ ሲሆን በ5 ዓመቱ የተወለደ ሌላ ደግሞ ትልቅ ታሪክ የሰራ ኢትዮጵያን በዓለም ያስተዋወቀ ትልቅ መሪ አለ። ከሐረርጌ ክፍለ ሀገር የወጣ በብሔር ኦሮሞ የነበረ በሃይማኖቱ ዋቄፈታ የነበረ በኋላ ሙስሊም የሆነ በባርነት ተሽጦ ህንድ ሀገርን መምራት የቻለ ኢትዮጵያዊ ሙስሊም መሊክ አምባር ታሪኩ አለ። እኛም ባለቤቶቹ አናወራም። ዲፕሎማሲው ክፍል የውጭ ጉዳይ ሚኒስትሩን ክፍል ረስቶታል። ኢትዮጵያና ህንድም ያገናኘናል ብለው ረስተውታል። ህንድ ሀገር ብትሄዱ ቤተ መንግስቱ ዛሬ አለ። ዛሬ በመናወራበት ማን ነው ብላችሁ ብትሄዱ ከኢትዮጵያ የሄደ ሰው እንዴት ህንድ ሀገር አህመድ ነጋር ሱልጣኔትን እንዳስተዳደረ ታሪኩ አለ። ግን ባለቤቱ ረስቶታል፣ ሌሎቹም ዘንግተውታል። ይህም ብቻ ሳይሆን በተለያየ የታሪካችን ሂደት ውስጥ እስልምና ወደ ኢትዮጵያ ሲመጣ ሰሃቦች ተጨቁነው ለፍትህ መምጣታቸው ትክክል ነው። ግን ይሄ ቨርዥን ብቻ ሙሉ ነው ብዬ እኔ አላምንም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ስትራቴጂስት እንዴት እንደነበሩ የምታዩበትና ኢትዮጵያን የመረጡበትን ሁኔታ ስታዩ መካ ላይ የነበረው ጭቆናን ሸሽተው ሰሃቦች ወደ ኢትዮጵያ እንዲሄዱ ሲያደርጉ በዛን ሰዓት ላይ 83 ወንዶችና 18 ሴቶች በሁለተኛው በአጠቃላይ 101 ሙስሊሞች ኢትዮጵያ ውስጥ ሲኖሩ መካ ውስጥ ግን ዑመር ሰሃቦች ወደ ኢትዮጵያ የመጡት በ5ኛው ዓመተ ነብይነት ነው። ከዓመት በኋላ ነው ዑመር የሰለመው። ወደ ሂጅራ ወደ ኢትዮጵያ ሙስሊሞች ከመጡ ከዓመት በኋላ ነው። ያን ጊዜ ሐምዛ 39ኛ ዑመር 40ኛ ሙስሊም ሲሆኑ ኢትዮጵያ ውስጥ ግን 101 ሙስሊሞች አሉ። በሙስሊሞች ቁጥር ብዛት ኢትዮጵያ ያለው እዛ ካለው ይበልጣል። ይሄን ብቻ ሳይሆን
ኢትዮጵያ መተው የሄዱትን ሰሃቦች እንዴት ተጽዕኖ ፈጣሪ ነበሩ ብላችሁ ደግሞ ስታዩ ረሱል ሰለላሁ ዐለይሂ ወሰለም በጊዜው የነበራቸውን ማጆሪቲ ኃይል ለመጠበቅ ስትራቴጂክ የሆነ ኃይልን እንዳይመታባቸው አስቀምጧል የሚል እምነት አለኝ። the whole picture-ን ስታዩ አብዛኛውን ኃይል ወደዚህ ሲያሸሹ ራሳቸውም ለመሰደድም ሲያስቡ የሆኑትን ስታዩ ዑስማንን ወሰዱ ኸሊፋ። ዑመር የለም ገና አልሰለመም፣ ቢኖር ኖሮ ይመጣ ነበር። አስቡ በኋላ የሰለሙትን እርሱና ወደ ኢትዮጵያ በተመጣበት ሰዓት ላይ የነበሩትን ሰሃቦችን ወስዳችሁ መጨረሻ ምን ሆኑ ስትሉ አብዱላህ ኢብኑ መስዑድን ወሰዱ፣ ዑስማንን ወሰዱ፣ ታላላቅ ጃዕፈርን ወሰዱ። የሰሩትን ታሪክ ስታዩ ኃይልን ለመጠበቅ ፕሮቴክት ለማድረግ ወደዚህ ያመጡት የሚለው አንዳንድ ጸሐፊዎችም ያነሱታል። በደንብ ብናየው የሚገልጸው ብዙ ነገር አለ። ትልቁ ግን ዛሬ የተገናኘው አርድ ሲድቅ የሚለው ርዕስ ነው። ይሄ ስም ለሆነ ሀገር ተሰጥቶ ቢሆን ኖሮ በነብዩ ሰለላሁ ዐለይሂ ወሰለም ወይ ለአሜሪካ ወይ ለኢማራት ወይ ለሳውዲ ወይ ለምናምን ከኤርፖርት ጀምሮ እንኳን ወደ አርድ ሲድቅ መጣችሁ በእያንዳንዱ ቦታ ላይ ነበር። እኛ ጋር ግን ኪታብ ውስጥ ነው ያለው። ይሄን ራሳችንን መግለጽ ሁኔታ በጣም ወሳኝ ነው። እኛ ባለቤቶቹ ካልተናገርን ሌላ ሰው አይናገርም። የኢትዮጵያ ሙስሊሞች ብዙ ይቀረናል። ለምን እንደሆነ ብዙ መስራት ይፈልጋል ጥነት። ራሳችንን ማስተዋወቅ ላይ ክፍተቶች አሉ። ትንሽ ምሳሌ ላንሳላችሁ። አዲስ አበባ ውስጥ የኛ ታሪክ አለ። ቀላሉ ሰድ አንዱ ራሳችንን የሚገልጸው መስጊድ ነው። ከፍ ብሎ የቆመው መስጊዶች የቱ መስጊድ ነው? እስቲ ስሙን ጽፎ ሙስሊምም ሙስሊም ላልሆነም ለቱሪስቱም ለምኑም እንዲህ መስጊድ ነኝ የሚል ምናልባት እዚህ ስልጤ ሰፈር የሚባል ዋጅ አህመድ መሐሌ ነው ጽፎ ያየሁት። ሌሎቹ ሳስን ራሳቸው ማስተዋወቅ የለም። እንደውም ተውፊቅ መስጂድ ስሙ ተቀይሮ ፈለሃ ቤተል ማለት እግዚአብሔር ቤት ማለት ነው። እግዚአብሔር ቤት መስጂድ ቤተል ወሰዶም በኒ ሰፈር ምንድነው? በኒ ማለት የይሁዳው ሰውዬ ስም ነው። መስጂዱን ለመከለል ፎቅ የሰራ ፊት ለፊት ያለችውን ፎቅ መስጂዷን ለመከለል የሰራውን ሰውዬ በኒ መስጊድ። የተለያዩ ስትወስዱ እዛ ሰለማዊ መስጊድ ጠቅላላ የታሉ ራሳቸውን አስተዋውቀው መስጂዶችን ስማቸውን ጽፎ ለሙስሊሙም ለነን ሙስሊሙም ታክሲም ሲጠራ ምናምንም ሲል እዚህ ጋር ነኝ ብለን ካላስተዋወቅን መጨረሻ ላይ ሌላው ሲያደርግ ማኩረፍ የለብንም። ሰላም አለይኩም።